ሰዎች ሊሳሳቱ ይችላሉ ብለህ አስብ። ስህተትሽንም ልቀበልሽ እየጠየቅሽኝ ነው? አይደለም፣ ያሉህን አትመን። ያየሁትንስ እሱንም አለመን። እባክሽ ብቻዬን መሆን እፈልጋለሁ። ወደ ክፍል ስትገቢ አምነን ተይኝ አልኩሽ። እዚህ ቤት የተሰባሰባችሁ በሙሉ አንድ የሚያደርጋችሁ ዓላማ እኔ ማሳበር። ቆይ ሰው ከዚህ በላይ እንዴት እንዲያብረው ፍላጎታችሁ? በውስጥ ያለው የቆሸሸ የተረበሸ ስሜት በዚህ ምክንያት አድርገህ አትናገር። ቆይ አምነን ለምንድን ነው ስሜትን በሳቱ ለቦታው ማታደርገው? ቤሌን እኔ ሰላም ለመሳት ብላ ቀሚስ ሰረቀች። አሁን ደግሞ አልፎ ተርፎ ነው የመከረችኝ። ተመልከቱ። ኧረ አምነን ከቀልብህ ሁን። ብቻውን የቀረሰው እኮ ቀልብ የለውም። ያንን አታውቂም? እኔ አምነን አያቴ ሴማ፣ አክስቴ ሜርሲ፣ ሚስት ብቻ ብዙ አለ። ብቻ ነው አይደለም? አዎ ያ ሁሉ ሰው አለ። ልክ ነሽ፣ አንቺም አለሽ። ግን ጥቂት እንኳን ሰላም መፈለጊያ ይታያችሁ። እሺ ይቅርታ። እንዴት አመሻችሁ? እኛ ደህና ነን። ልብስ ጠፍቶብኝ ነበርና እሱን ለመፈተሽ ነው የመጣሁት። ምን አይነት ልብስ ጠፍቶብሽ ነው? ቀሚስ ነው እና እባክሽ አንቺ ትንሹ ቦርሳ ውስጥ ማየት እችላለሁ? ጄሪ እኔ ቀሚሱን አልወሰድኩም። ቆይ አንቺ ክደት አይሰለችሽም? ቀን አልጋችን ላይ የባሌን ልብስ አጥበሽ ተኛሽ። እኔ ለማንዳ ልሳካልሽ ስልሽ ደግሞ ልብሴን ሰረቅሽ። ቤሌን ለምንድን ነው እኛ ክፍል የገባሽው? ሳላስበው እንቅልፍ ወስዶኝ ነው። የጄሪ ቀሚስ ቦርሳሽ ውስጥ ምን ያደርጋል? ኧረ እኔ አላውቅም። መቼም ሰርቃ ነው ብላችሁ አስባችሁ አይደለም አይደል? ሰርቀሹ ካልሆነ ምን ያደርጋል አንቺ ጋር? እኔ እንጃ። እኔም እኮ ከእናንተ እኩል ነው ያየሁት። ቤሌን እየዋሸሽኝ ነው? ኧረ እንደዛ አይደለም ማለት ነው። አታስለፊኝ፣ ሀቁን ንገሪኝ። ታሳብዱኝ ነው እንዴ? አቶ አምነን ስሜን አትጥሩ። ጄሪ ያልታሰበ ነገር አጋጥሟታል ማለት ነው። በእሷ ቤት እንግዲህ ብሌንን ከቤት ውስጥ ለማስወጣት ብላ ቀሚሷን የእሷ ሻንጣ ውስጥ ጨምራ ነበረ። ግን እግዚአብሔር በሚያውቀው አልተሳካላትም ማለት ነው። እንዳይሳካላት ደግሞ ያደረገው በምን የተነሳ ነው? የራሷ ክፋት እያደረገችው ያለችው ነገር ጥሩ ስላልሆነ መጨረሻው ያማረ አልሆንም ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት ድራማ አስተማሪውና ልብ አንጠልጣዩ የሆነውን ድራማ እንግዲህ ይዤላችሁ ከች ብያለሁ ማለት ነው። የሚያሳዝን ነገር እንግዲህ እዚህ ቤት እየተፈጠረ ይገኛል ማለት ነው። ጄሪ እንዳሰባና እንደቅዷ እንግዲህ ሀሳቧ ሁሉ ነገር ይሳካልኛል፣ አቶ አምናን እንግዲህ ብሌንን ከቤት ውስጥ አስወጣለሁ በማለት ነበረ ሀሳቧና እቅዷ። እሷ ግን ምንም ነገር የተሳካላት ነገር የለም ማለት ነው። መቼም ሊሆንላት የማይችል ጉዳይ ነው ማለት ነው። ምክንያቱም ለምንድን ነው ይሄ ነገር የሆነው ብላችሁ ካላችሁ የማይሆነው ጉዳይ ስለምን መሰላችሁ? አቶ አምናን በፍጹም ብሌንን ከቤት ውስጥ ማስወጣት አይፈልግም። በፍጹም ማለት ነው። ምክንያቱም ብሌንን ካስወጣ የሚወዳትን ልጅ ከቤት ውስጥ አስወጣ ማለት ነው። ስለዛ ያ ነገር ፍቃደኛ አይደለም ለማውጣት ማለት ነው። ግን እንዳቆሟ ጄሪ ጥራ ነበረ፣ አልተሳካላትም። ደስ የሚለው ነገር መቼም የሚሳካላታል ብዬ ተስፋ አላደርግም በእርግጥ ማለት ነው። መቼምም ማለት ነው አይሳካላትም። ምክንያቱም ጥሩ መጥፎ የሚሰራ ሰው ሁሌ ክፉ ነገር የሚሰራ ሰው ይሳካላታል ማለት ዘበት ወሬ ነው ማለት ነው። ወደፊት የሚሳካላታል ብዬ አላስብም። እሷ ነች ከማከል ቤት እሷ ነች ከውጪ እሷ ነች እንጂ ትወጣለች ብዬ የማስበው በፍጹም
ብሌን ከቤት ውስጥ ትወጣለች የሚባለው ሀሳብ እኔ የለኝም እንደ ራሴ ማለት ነው። ምክንያቱም ብዙ ነገር ብሌን ታግዛለች እዚህ ቤት ውስጥ በንጹህ ልብም የተቀመጠችው ገንዘቡን ሀብት ንብረቱን ሳታይ የተቀመጠችው ቤት ውስጥ ብሌንና ብሌን ብቻ ነች። ሌሎቹ እንደምታውቋቸው ሁላቸውም እዛ ቤት የመጡበት ጉዳይ ሁሉም አላቸው ማለት ነው። የመጡበት ሁሉም የራሳቸው መንገድ የራሳቸው አስተሳሰብ የራሳቸው መንገድ አለ። ያ ነገር ደግሞ ስለሆነ በፍጹም ይሄ ነገር እንዳሰቡትና እንዳቀዱት ይሆንላቸዋል ማለት ዘበት ወሬ ነው ብዬ ነው የማስበው ማለት ነው። አይሆንላቸውም፣ አይሳካላቸውም። መጨረሻቸው እየወደቀ ነው ብዬ ነው የማስበው ማለት ነው። ቤተሰቦቼ እና ምን ልላችሁ ፈልጌ ነው ይሄ ነገር በነገራችን ላይ ልፋ ለቆዳ ሲቀጠቀጥ ያራል የሚባለው ነገር ነው። ባትለፋ ይሻላታል እንትና ጄሪ ማለት ነው። ምክንያቱም አቶ አምናን ወዷታል ገና በልጅና ገና እዛ ቤት ውስጥ እንደመጣች ነው የወደዳትና ያፈቀራት ማለት ነው። ስለዛን አሁን አልወድሽም አይላትም። እሷን ስለሚወዳት ስለሚያፈቅራት እንደውም የሚያስወጣት የሚችለው እሷን ነው እንጂ በፍጹም ብሌንን ያስወጣል ማለት አይቻልም። ደግሞ ምክንያቱም ክፉ ነገር የምትሰራውም እሷ ነች፣ አመጣጧ የማያምረውም እሷ ነች። ብሌን እኮ እዛ ቤት ምንም እያደረገች አይደለም። እንደው በእርግጥ እውነት ተቀብራ ትቀራለች አትወጣም ብሎ ከሆነ አስቦ በፍጹም መውጣቷ የማይቀር ጉዳይ ነው። ማንም ሰው በህይወቱ ክፉ የሰራ ሰው መውጣቱ የማይቀር ጉዳይ ነው። መጨረሻው ይወጣል። ያደረገው ነገር ይወጣል። የማይወጣ ነገር የለም። ስለዛን ምን ለማለት ፈልጌ ነው ለማወቋ ነው እንጂ ነገሩ መታወቁ የማይቀር ጉዳይ ነው ጋይስ፣ አይቀርም። ይህንን ነገር ብታውቅ ይህችን ነገር ብታረጋግጥ በጣም ይህንን ነገር ብታውቅ ይህንን ነገር ብታውቅ ቆንጆ ነበረ ማለት ነው። ጄሪሻ እንግዲህ መቼ ነው እነኝህ ሴቶች ከቤት ውስጥ የሚያወጣው? በአብዛኛው ጄሪን ከዚህ ቤት ውስጥ ማስወጣት አለብኝ፣ በፍጹም እዚህ ቤት ውስጥ እንድትኖር መፍቀድ የለብኝም በማለት እንግዲህ እያለ ትገኛለች ማለት ነው። ምክንያቱም እዚህ ቤት ውስጥ መቀመጥ ካለባት በጣም አስቸጋሪ ነው። ስለዛን ከዚህ ቤት ማስወጣት አለብኝ ምክንያቱም ከዚህ ቤት መውጣት አለባት፣ አለበለዛ ነገሮች ሁላ አይስተካከሉም በማለት እንግዲህ እየተዳፋችና እየተቃናት ይገኛለች ማለት ነው። ይሄ ነገር በእርግጥ አይሳካላትም። ወደፊትም ነገም ተነገ ወዲያ የሚሳካላት አይደለም ብዬ ነው የማስበው። አቶ አምናን ብሌንን ከራሱ የበለጠ ስለሚወዳትና ስለሚያፈቅራት ከንቱ ልፋት ድካም ነው የሚሆንባት ብዬ ነው የማስበው። አንዳንድ ሰዎች ታውቃላችሁ ይለፋሉ ነገሮቹ ሁላ ይሳካልናል ይሆንልናል በማለት ይልፉ እንጂ መጨረሻቸው የሚያምር ነው ብዬ አላስብም ማለት ነው። ስለዛን እንግዲህ ምን ይባላል ጋይስ እስከ ጊዜው ድረስ ትሞክር አቶ ሞክራ እንግዲህ ጥቅም ካገኘች ፋይዳ ካገኘች ትሞክር ብዬ ነው የማስበው ማለት ነው። በስተመጨረሻ ነገሮቹን ሁሉ የምታሸንፈው ብሌን ናት። ብሌን በንጹህ ልብ ስለቀረበች እዛ ቤት ውስጥ ንጹህ ፍቅር ስላላት፣ ምክንያቱም ሌሎቹ ጄሪ ለብር ነው እንትና ሲፋን ለመበቀል ነው፣ ሜርሲም የሆነ ጥቅም ቤት ውስጥ ፈልጋ ነው እንደዛ ቤቱን እንደዛ እያደረገች ያለችው። ሁላቸውም የራሳቸው ጥቅም የራሳቸው አስተሳሰብ አለባቸው። ስለዛን ምንም ፋይዳ ስላሌለ እንደው አርፋ የራሷን ህይወት ብትኖር አሪፍ ነው ብዬ ነው የማስበው። ግን አንዳንድ ሰዎች ይሄንን ነገር አይማሩም ፈርዶባቸው ማለት ነው። በፍጹም መማር አይፈልጉም። እና ለማንኛውም ፈጣሪ ማስተዋሉን ይስጣችሁ እላችኋለሁ ቤተሰቦቼ። ለእንደዚህ አይነት ሰዎች ሌላ ምን ይባላል አይደለም ምንላቸው ነገር የለም። ማስተዋሉን ማገናዘቡን ይስጣቸው ብለን እንላለን። ለማንኛውም ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱን በአክብሮት ጠይቃችኋለሁ። ላይክ ሼር አድርጉ ማለት ነው።
ጄሪ አርፈሽ ብትቀመጪ ይሻልሻል በማለት እልሻለሁ። ድካም አትድከሚ ባትድከሚ ነው ሙላት። እኔ በራሴ ማለት ጥቅም ነገር ለማታገኝበት ለማትለወጭበት ጄሪ ባትደክም ይሻላል በማለት ጠይቃለሁ ማለት ነው። ለማንኛውም መልካም ጊዜ መልካም ቆይታ። ወዳችኋለሁ።